ሰላም እንዴት ናችሁ? ውድ ተማሪዎች በዚህ ቪዲዮ ስለ ሊኒየር ሞመንተም ጠቃሚ የሆኑ ኮንሰፕቶችን የምናይ ይሆናል። ቪዲዮን አይታችሁ ከወደዳችሁት ላይክ እንድታደርጉ በትህትና እጠይቃለሁ። ያው በዚህ ቪዲዮ የሞመንተምን ኮንሰፕት እናያለን። ላው ኦፍ ኮንዘርቬሽን ኦፍ ሞመንተም በቃ ስለ ሞመንተም አጠቃላይ የሆኑ ነገሮችን ኮንሰፕቱን ከሞመንተም ጋር ተያያዥነት ያላቸውን ነገሮች ስለ ኮሊዥን እናያለን እና ስለ ኢምፐልስም እናያለን ማለት ነው። ዋት ኢዝ ዘ ዲፈረንስ ቢትዊን ኢምፐልስ ኤንድ ሞመንተም የሚለውንም ለማየት እንሞክራለን ማለት ነው። ቪዲዮውን እስከ መጨረሻው እንድትከታተሉኝ በትህትና እጠይቃለሁ። What is momentum? Linear momentum is a measure of an object's motion. It is the product of the object's mass and velocity. ሞመንተም የምንለው ነገር የአንድን ኦብጀክት ሞሽን የሚለካልን ነው ማለት ነው። ይሄም ማለት ምን ማለት ነው? ለምንድን ነው ያንን ኦብጀክት ሞሽኑን የምንለካው የሚል ጥያቄዎች ሊፈጠርብን ይችላል ማለት ነው። ኢት ኢዝ ዘ ፕሮዳክት ኦፍ ኦብጀክትስ ማስ ኤንድ ቬሎሲቲ። ማሱንና ቬሎሲቲውን አባስተን ነው የዛን ኦብጀክት እንቅስቃሴ የምንለካው። ለምንድን ነው የምንለካው? ምክንያቱም በህይወታችን ላይ በጣም ላስፈላጊ ነገሮች ስለምንጠቀምበት ማለት ነው። ምክንያቱም ያንን ኦብጀክት ለማቆም ምን ያህል ፎርስ አፕላይ ማድረግ አለብን። የዛን ኦብጀክት እንቅስቃሴ ማወቅ ካልቻልን ያ ኦብጀክት ሄዶ ከሆነ ነገር ጋር ቢጋጭ ኮሊዥን ቢፈጠር ከፍተኛ የሆነ አደጋ ሊደርስ ይችላል ማለት ነው። በዛ ምክንያት የዛን ኦብጀክት ሞሽን ሜዠር ማድረግ አለብን ማለት ነው፣ መለካት አለብን ማለት ነው። እንዴት አድርገን ነው የምንለካው? ማስ ታይምስ ቬሎሲቲ አድርገን ነው የምንለካው ማለት ነው። ፎርሙላችን ሞመንተም ኢዝ ኢኳልስ ቱ ማስ ታይምስ ቬሎሲቲ። ሞመንተሙን የምንለካው ወይም ደግሞ ሞመንተም ማለት ማስ ታይምስ ቬሎሲቲ ነው ማለት ነው። የዛን ኦብጀክት ማስ በሚንቀሳቀስበት ቬሎሲቲ አባስተን ሞመንተሙን ማግኘት እንችላለን ማለት ነው። ፒ ሊኒየር ሞመንተምን ነው የሚወክልልን። ማሱ ደግሞ ኤም ደግሞ ማሱን ይወክልልናል። ቪ ቬሎሲቲውን ማለት ነው። ኮንሰፕት ኦፍ ሞመንተም ኮንሰፕቱን ልንረዳው ያስፈልጋል። ዋት ኢዝ ዘ ኮንሰፕት ኦፍ ሞመንተም? ሞመንተም ኢዝ ዘ ሜዠር ኦፍ ሞሽን ኦፍ ኤ ሙቪንግ ኦብጀክት። ኢት ሾውስ ሃው ሃርድ ኢት ኢዝ ቱ ስቶፕ ዛት ኦብጀክት። ቅድም እንደነገርኳችሁ የአንድን ሞሽን የአንድን ኦብጀክት ሞሽኑን የምንለካበት ነው ማለት ነው። ያንን ኦብጀክት ማቆም ምን ያህል ይከብደናል፣ ያንን ኦብጀክት ለማቆም ምን ያህል ፎርስ አፕላይ ማድረግ አለብን። ምክንያቱም ያ ኦብጀክት ግዴታ መቆጣጠር መቻል አለብን ማለት ነው። ምክንያቱም ከሆነ ነገር ጋር ሄዶ ቢጋጭ የሆነ አደጋ ሊያደርስ ይችላል ማለት ነው። ብዙ ጊዜ አሁን የትራፊክ መብራቶች ጋር ምናምን ትራፊኮች ያሉበት ጋር ስታዩ የሆነ የመኪና መንገድ ለመዝጋት የሚያገለግሉ በላስቲክም የተሰሩ ሊሆን ይችላል፣ በድንጋይም የተሰሩ የሆኑ ነገሮች አሉ። የሆነ ቁጭ የሚሉ ማለት ነው፣ መንገድ ለመዝጋት የሚያገለግሉ ትንንሾቹን ሳይሆን መኪናውን መቆጣጠር የሚችሉ። አሁን እነዛ መኪናውን ለማቆም ታስበው የተሰሩ ናቸው ማለት ነው። መኪና መጥቶ ከነሱ ጋር ቢጋጭ ያንን አልፎ መሄድ መቻል የለበትም ማለት ነው። መኪናውን ሊያግደው ይገባል። ያን ጥናት ተሰርቶ ነው ማለት ነው። ያ ላስቲክም ሆነ ያ መኪናውን ለማገድ ቁጭ የሚለው ነገር የሚሰራው በዛ ነው ማለት ነው። ሞመንተምን አጥንተን ነው ማለት ነው። ኢት ሾውስ ሃው ሃርድ ኢት ኢዝ ቱ ስቶፕ ዛት ኦብጀክት። ያን ኦብጀክት ለማቆም ምን ያህል ይከብዳል የሚለውን ይነግረናል ማለት ነው ሞመንተም። ያው ሞመንተም አንድ ነገር ሲንቀሳቀስ ሁልጊዜ ሞመንተም አለው። ለምሳሌ የሆነ መኪና ቢንቀሳቀስ በሆነ ያህል ፍጥነት የራሱ የሆነ ሞመንተም አለው ማለት ነው። ማሱ ሲጨምር ሞመንተሙም አብሮ ይጨምራል። ስፒዱም ሲጨምር ወይም ቬሎሲቲውም ሲጨምር ሞመንተሙም አብሮ ይጨምራል ማለት ነው። ሁልጊዜም የሚንቀሳቀስ ነገር ሁሉ ሞመንተም አለው ማለት ነው። ኢፍ ሰምቲንግ ሃዝ ሞር ማስ ኦር
ኢት ኢዝ ሙቪንግ ፋስተር ኢት ሃዝ ሞር ሞመንተም ማለት ነው። አንድ ኦብጀክት ማሱ ከፍተኛ ከሆነ ወይም ደግሞ በከፍተኛ ፍጥነት የሚንቀሳቀስ ከሆነ ሞር ሞመንተም አለው ማለት ነው። ሞመንተም ዲፔንድስ ኦን ቱ ቲንግስ ማስ ኤንድ ቬሎሲቲ። ማሱም ከፍተኛ ከሆነ ቬሎሲቲውም ከፍተኛ ከሆነ ሞመንተሙም በጣም ከፍተኛ ይሆናል ማለት ነው። ምክንያቱም ያን ኦብጀክት ማቆም በጣም ይከብዳል ማለት ነው። ሞመንተሙ በጣም ከፍተኛ ከሆነ ያን ኦብጀክት ማቆም በጣም ይከብዳል ማለት ነው። ሶ ኤ ሄቪ ትራንክ ሙቪንግ ፋስት ሃዝ ኤ ሎት ኦፍ ሞመንተም ኤንድ ኢት ኢዝ ማች ሃርደር ቱ ስቶፕ ዛን ኤ ስሞል ቦል ሙቪንግ አት ዘ ሴም ስፒድ። አንድ የጭነት መኪና አለ ብለን እናስብ እና ደግሞ አንዲት ኳስ አለ ብለን እናስብ። ሁለቱም በተመሳሳይ ፍጥነት እየተጓዙ ነው ማለት ነው። ከፍተኛ ሞመንተም ያለው የትኛው ነው? ትረንኩ ማለት ነው፣ ወይንም ደግሞ የጭነት መኪናው። ምክንያቱም የጭነት መኪናው ከፍተኛ የሆነ ማስ ነው ያለው። ያንን ማቆም በጣም ይከብዳል ማለት ነው። ያቺን ትንሽዬ ኳስ ማቆም ግን ቀላል ነው ማለት ነው። ዋይ ሞመንተም ኢዝ ኢምፖርታንት። ሞመንተም ይህን ያህል አስፈላጊ ሆነው ስለ ሞመንተም ማጥናት ፊዚክስ ርዕስ ሰጥቶ ለምን ማጥናት አስፈለገው? ስለ ሞመንተም ማለት ነው። ሞመንተም ለምንድን ነው ይህን ያህል አስፈላጊ ሆነው? ኢት ሄልፕስ አስ አንደርስታንድ ኮሊዥንስ ኤንድ ኢትስ ኢምፓክትስ ማለት ነው። ምክንያቱም ስለ ኮሊዥን ሲባል ማለት ነው ግጭት ሲፈጠር ግዴታ ግጭቶችን ለማቆም አደጋውን ለመቀነስ ሞመንተምን ማጥናት ግዴታ አለብን ማለት ነው። ምክንያቱም ኢት ሄልፕስ አስ ቱ አንደርስታንድ ሃው ሃርድ ኢትስ ቱ ስቶፕ ዛት ኦብጀክት ማለት ነው። አንድ የሚንቀሳቀስን ነገር ለማቆም ምን ያህል ጉልበት ወይንም ደግሞ ምን ያህል ፎርስ አፕላይ ማድረግ አለብን የሚለውን እንድንረዳ ያግዘናል ማለት ነው። ኮሊዥን ባይኖር ኖሮ ሞመንተምን ማጥናት አያስፈልገንም ነበር ማለት ነው። ምክንያቱም በቃ ሞመንተምን የምናጠናው ስለ ኮሊዥን ነው ማለት ነው። ኢት ፎሎውስ ኤ ናቹራል ሩል ሞመንተም ኢዝ ኮንዘርቭድ ኢን ኤ ክሎዝድ ሲስተም ኢት ዳዝ ኖት ዲስአፒር ጀስት ትራንስፈርስ ኦር ቼንጅስ ዳይሬክሽን። ሞመንተም ሁልጊዜም ኮንዘርቭድ ነው ማለት ነው። ኮንዘርቭድ ነው ማለት ምን ማለት ነው? አንድ ነገር ከአንድ ነገር ጋር ሲጋጭ ሞመንተም አይጠፋም ማለት ነው። ከአንዱ ወደ አንዱ ይተላለፋል። አሁን ለምሳሌ አንድ መኪና ሄዶ ሌላ መኪናን ቢገጭ ያ መኪና የነበረው ሞመንተም ወደዛ መኪና ይተላለፋል ማለት ነው። ሞመንተም ኢዝ ኮንዘርቭድ። ሁለት ነገሮች ሲጋጩ ለምሳሌ ሁለት ኳሶችን ብናጋጫቸው አሁን ለምሳሌ አንድ ኳስ ቆሞ ነበር ብለን እናስብ። አንዱ ኳስ ደግሞ በፍጥነት መጥቶ አንዱን ኳስ ቢጋጫው ሁለቱም ይንቀሳቀሳሉ ማለት ነው። ምክንያቱም ያ የነበረው ሞመንተም ወደዛ ተላልፏል ማለት ነው። ሞመንተም ኢዝ ኮንዘርቭድ የምንለው ይህንን ነው። ኢት ትራንስፈር ኦር ቼንጅስ ዳይሬክሽን። ከአንዱ ወደ አንዱ ይተላለፋል እንጂ አይጠፋም ማለት ነው። ሞመንተም ኢዝ ኤ ቬክተር ኳንቲቲ ሃዝ ቦዝ ማግኒቲዩድ ኤንድ ዳይሬክሽን። ሞመንተም ቬክተር ኳንቲቲ ነው፣ ማግኒቲዩድም አለው ዳይሬክሽንም አለው ማለት ነው። ዳይሬክሽኑ ወዴት ነው ብንል ዘ ዳይሬክሽን ኦፍ ሞመንተም ኢዝ ዘ ሴም አስ ዘ ዳይሬክሽን ኦፍ ቬሎሲቲ። ከቬሎሲቲው ጋር ተመሳሳይ ነው ማለት ነው። የሞመንተሙ ዳይሬክሽን ሁልጊዜም ከቬሎሲቲው ጋር ተመሳሳይ ነው። ላው ኦፍ ኮንዘርቬሽን ኦፍ ሊኒየር ሞመንተም። ያው ሊኒየር ሞመንተም ኮንዘርቭድ ነው ብለናል። ሁልጊዜም አይጠፋም፣ ከአንዱ ወደ አንዱ ይተላለፋል እንጂ አይጠፋም ብለናል። እንዴት ነው ብንል ስቴትመንት ኢን ኤ ክሎዝድ ሲስተም ሚንስ ኖ ኤክስተርናል ፎርስስ ላይክ ፍሪክሽን ማለት ነው። ኤክስተርናል ፎርሶች በሌሉበት፣ ፍሪክሽን አይነት ነገሮች በሌሉበት ዘ ቶታል ሊኒየር ሞመንተም ቢፎር ኤንድ አፍተር ኢንተራክሽን ላይክ ኮሊዥን ማለት ነው። ኢንተራክሽን ስንል ሪሜንስ ኮንስታንት። ሁለት ነገሮች ሲጋጩ ሞመንተማቸው ቢፎር ኤንድ አፍተር ዘሴም ነው ማለት ነው። ዘሴም ነው ማለት ነው። ሞመንተም ኢዝ ኮንዘርቭድ። በፍሪክሽን ወይንም ደግሞ በሌላ ዲሲፔቲቭ በሆኑ ፎርሶች ኤክስተርናል ፎርሶች የሚባክን ነገር ሊኖር ይችላል። ነገር ግን
ኢን ኤ ክሎዝድ ሲስተም ብለን ነው አስዩም የምናደርገው ሞመንተም ኢዝ ኮንዘርቭድ ማለት ነው። ለምሳሌ እዚህ ጋር ብንመለከት ሰማያዊ ኳስ አለ፣ እዚህ ጋር ወይነ ጠጁ ኳስ አለ። ልክ ተጋጩ ማለት ነው። ልክ ሲጋጩ ቢፎር ኮሊዥን የየራሳቸው ሞመንተም ነበራቸው። ልክ ተጋጩ። ከተጋጩም በኋላ ሞመንተማቸው ይጠፋል እንዴ? አይጠፋም፣ ይተላለፋል ማለት ነው። አቅጣጫቸውን ቀይረው ሁለቱም ደግሞ ወደዛ መጓዝ ጀምረው ቢካውስ ሞመንተም ኢዝ ኮንዘርቭድ፣ ሞመንተም አይጠፋም ማለት ነው። ኢት ጀስት ትራንስፈር ፍሮም ዋን ቱ ዘ አዘር ማለት ነው። ፎርሙላችን ሞመንተም ኮንዘርቭድ ነው ብለናል። ፎርሙላችን እንዴት ነው? ኤም1 ዩ1 ፕላስ ኤም2 ዩ2 ኢዝ ኢኳልስ ቱ ኤም1 ቪ1 ፕላስ ኤም2 ቪ2 ማለት ነው። ኤም1 ዩ1 ፕላስ ኤም2 ዩ2 ምንድን ነው? ኢኒሻል ሞመንተም ማለት ነው። የሁለቱም ኢኒሻል ሞመንተማቸው ተደምሮ የሁለቱም ፋይናል ሞመንተማቸው ቢደመር እኩል ይመጣል ማለት ነው። ይሄ ኤም1 ዩ1 የመጀመሪያው ማስ የነበረው ሞመንተም ማለት ነው። ኤም2 ዩ2 ደግሞ ሁለተኛው ማስ የነበረው ሞመንተም ማለት ነው። ኤም1 ቪ1 ደግሞ የመጀመሪያው ማስ ከተጋጩ በኋላ ያለው ሞመንተም ማለት ነው። ኤም2 ቪ2 ደግሞ ሁለተኛው ማስ ከተጋጩ በኋላ ያለው ሞመንተም ማለት ነው። ኤም1 ዩ1 ሲደመር ኤም2 ዩ2 ኢዝ ኢኳልስ ቱ ኤም1 ቪ1 ፕላስ ኤም2 ቪ2 ማለት ነው። ይሄ እኩል ይሆናል ማለት ነው። ኢን ኮሊዥን ኦፍ ቱ ኦብጀክትስ ዊዛውት ኮንሲደሪንግ ኤክስተርናል ፎርስስ ላይክ ፍሪክሽን። ይሄኛው ፎርሙላ ኢን ኤ ክሎዝድ ሲስተም ነው ማለት ነው። ሁለት ኦብጀክቶች ከተጋጩ በኋላ ኮንሲደር ሳናደርግ ማለት ነው። ፍሪክሽን አይነት ነገሮችን ኮንሲደር ሳናደርግ ያለ ነው ማለት ነው። ኢፍ ቱ ኦብጀክትስ ኮላይድ፣ ሁለት ኦብጀክቶች ሲጋጩ ፎርሙላችን ይሄ ነው ብለናል። ኤም1 ምንድን ነው? ዘማስ ኦፍ ዘ ፈርስት ኦብጀክት ነው። ኤም2 ዘማስ ኦፍ ዘ ሰከንድ ኦብጀክት ነው። ዩ1 ዘ ኢኒሻል ቬሎሲቲ ኦፍ ዘ ፈርስት ኦብጀክት ነው። ዩ2 ደግሞ ምንድን ነው? ዘ ኢኒሻል ቬሎሲቲ ኦፍ ዘ ሰከንድ ኦብጀክት ነው። ቪ1 ምንድን ነው? ፋይናል ቬሎሲቲ ኦፍ ዘ ፈርስት ኦብጀክት ነው። ቪ2 ደግሞ ምንድን ነው? ፋይናል ቬሎሲቲ ኦፍ ዘ ሰከንድ ኦብጀክት ነው ማለት ነው። ታይፕስ ኦፍ ኮሊዥን። አሁን ኮሊዥን በጣም አስፈላጊ ነገር እንደሆነ አውቀናል። ሞመንተምን የምናጠናው ስለ ኮሊዥን እንደሆነ አውቀናል። ስለ ኮሊዥን ደግሞ ጠቃሚ ነገሮችን ኮንሰፕቱን እኔ ማለት ነው። የመጀመሪያው ኢላስቲክ ኮሊዥን ነው። ኢላስቲክ ኮሊዥን ላይ ሞመንተም ኤንድ ኬኔቲክ ኢነርጂ አር ኮንዘርቭድ። ብዙ ጊዜ ፈተናም ይወጣል እነዚህ አይነት ኮንሰፕቶች ላይ፣ ስለዚህ ያዟቸው። ኢላስቲክ ኮሊዥን ላይ ሞመንተም ኤንድ ኬኔቲክ ኢነርጂ አር ኮንዘርቭድ። ሞመንተምም ኬኔቲክ ኢነርጂም ኮንዘርቭድ ነው ኢላስቲክ ኮሊዥን ላይ። ኢላስቲክ ኮሊዥን ምንድን ነው? ኦብጀክትስ ባውንስ ኦፍ ኢች አዘር፣ ተጋጭተው ይለያያሉ ማለት ነው ኦብጀክቶቹ። ዛት ኢዝ ኢላስቲክ ኮሊዥን። ለምሳሌ እዚህ ጋር ብንመለከት አረንጓዴው አለ ትልቁ፣ ወይነ ጠጁ አለች። ሁለቱ ልክ ቢፎር ኮሊዥን የየራሳቸው ሞመንተም ነበራቸው። ልክ ከተጋጩ በኋላ አፍተር ኮሊዥን አሁንም ሞመንተማቸው ተለያይተዋል ማለት ነው። ስለዚህ ወደ ቀኝ ነበር የሚሄደው አረንጓዴው፣ ቢፎር ኮሊዥን ወደ ቀኝ ነበር የሚሄደው። ከተጋጩ በኋላ ግን በተቃራኒ አቅጣጫ ወይንም ወደ ግራ ሄደ ማለት ነው። ያቺኛውም በተመሳሳይ መጀመሪያ ወደ ግራ እየሄደች ነበረ፣ ከተጋጩ በኋላ ወደዛ ተለያዩ ማለት ነው። ስለዚህ ኢላስቲክ ኮሊዥን ነው ማለት ነው። ይሄ ጥሩ ኤግዛምፕል የሚሆንልን ቢላርድ ቦልስ ወይንም ደግሞ የፑል ኳሶችን ካያችሁ ልክ አንዱን ኳስ መተ ነው ከሌላኛው ኳስ ጋር ሄዳ ትጋጃለች አይደለ? ተጋጅታ አንድ ላይ ነው የምትሆነው፣ ትለያያለች። ባውንስ ኦፍ ኢች አዘር ስለምትለያይ ዛት ኢዝ ኢላስቲክ ኮሊዥን። አንድ ነገር ተጋጅተው የሚለያዩ ከሆነ ወዲያው የሚለያዩ ከሆነ ሁለት ነገሮች ተጋጅተው ወዲያው የሚለያዩ ከሆነ ኢላስቲክ ኮሊዥን ነው ማለት ነው። ሁለተኛው ኢንኢላስቲክ ኮሊዥን።
ተቃራኒ ነው ማለት ነው። ሞመንተም ኢዝ ኮንዘርቭድ በት ኬኔቲክ ኢነርጂ ኢዝ ኖት። ኬኔቲክ ኢነርጂ ኮንዘርቭድ አይደለም ማለት ነው። ኬኔቲክ ኢነርጂ ኮንዘርቭድ አይደለም ማለት ምን ማለት ነው? ፋይናል ከተጋጩ በኋላ አንድ ቬሎሲቲ ብቻ ነው የሚኖራቸው ማለት ነው። ኦብጀክትስ ስቲክ ቱጌዘር። ኦብጀክቶቹ ከተጋጩ በኋላ አይለያዩም ማለት ነው። አንድ ላይ ተጣብቀው ነው የሚሄዱት ማለት ነው። አንድ ላይ ተጣብቀው የሚሄዱ ከሆነ ያ ኢንኢላስቲክ ኮሊዥን ይባላል ማለት ነው። እዚህ ጋር ስንመለከት በፊገሩ ላይ ብናይ ቢ አለ ኤ አለ። መጀመሪያ የየራሳቸው ሞመንተም ነበራቸው። ከዛ ቢና ኤ ተጋጩ። ከተጋጩ በኋላ ተጣበቁ ማለት ነው። ተጣብቀው አንድ ላይ ነው የሚሄዱት። ስለዚህ ይሄ ኢንኢላስቲክ ኮሊዥን ነው ማለት ነው። እዚህ ጋር እንደምትመለከቱት አንድ ላይ ተጣብቀው ነው የሚሄዱት። ስለዚህ አንድ ቬሎሲቲ ነው የሚኖራቸው። አንድ ነገር ከተጣበቁ ከተያያዙ አንድ ቬሎሲቲ ነው የሚኖራቸው። ስለዚህ ኬኔቲክ ኢነርጂያቸው ኮንዘርቭድ አይደለም ማለት ነው። ሞመንተማቸው ግን ኮንዘርቭድ ነው። ጥሩ ኤግዛምፕል እዚህ ላይ ደግሞ ካር ክራሽ ነው። መኪኖች ሲጋጩ ብዙ ጊዜ አይለያዩም ማለት ነው። ይጣበቃሉ አንድ ላይ ተጣብቀው ነው የሚሄዱት። ለምሳሌ ላይ ሁለቱ መኪኖች ልክ ከተጋጩ በኋላ አንድ ቬሎሲቲ ነው የሚኖራቸው። ኢንኢላስቲክ ኮሊዥን ነው ማለት ነው። ከተጋጩ በኋላ አንድ ላይ ተጣብቀው ከሄዱ ኢንኢላስቲክ ኮሊዥን ነው ማለት ነው። አሁን ስለ ሞመንተም ይህን ነገር አይተናል ማለት ነው። አሁን ስለ ኢምፐልስ እንይ። ኢምፐልስ ደግሞ ሜን ኮንሰፕት ምንድን ነው? ኢምፐልስ ኢዝ ኤ ሜዠር ኦፍ ሃው ማች ኤ ፎርስ ቼንጅስ አን ኦብጀክትስ ሞመንተም ኦቨር ታይም። አሁን ስለ ሞመንተም አየን ማለት ነው። ሞመንተምን የምናጠነው ስለምንድን ነው ብለናል? ኮሊዥኖችን ለመቀነስ ነው ብለናል አይደለ? ኮሊዥን እንዳይፈጠር፣ ምክንያቱም ብዙ ጊዜ አደጋ ምናምን የሚፈጠረው በዚህ ስለሆነ ማለት ነው። ሞመንተሙን ስንፈልግ መጨመር አለብን፣ ስንፈልግ መቀነስ አለብን። ሞመንተሙን ራሳችን መቆጣጠር መቻል አለብን ማለት ነው። ኢምፐልስ ደግሞ የሚነግረን ሞመንተሙን እንዴት እንደምንቆጣጠር ወይንም ደግሞ ጠቃሚ የሆነ ነገር ነው የሚነግረን ማለት ነው። ኢትስ ኤ ሜዠር ኦፍ ሃው ማች ኤ ፎርስ ቼንጅስ አን ኦብጀክትስ ሞመንተም ኦቨር ታይም። ፎርስ አፕላይ አድርገን ሞመንተሙን እንዴት እንደምንለውጥ ብዙ ጊዜ በቃ ኢምፐልስ ቀላል ኮንሰፕት ነው። ቼንጂንግ ሞመንተም ነው። ኢምፐልስ ቼንጂንግ ሞመንተም እንደሆነ እናውቃለን። ሞመንተሙን በምን ያህል ለወጥ ነው ማለት ነው። የሆነ ያህል ፎርስ አፕላይ አድርገን ሞመንተሙን በምን ያህል ለወጥ ነው የሚለውን ሞመንተሙ ሲለወጥ ያ ኢምፐልስ ነው ማለት ነው። ቼንጂንግ ሞመንተም ሲኖር ኢምፐልስ ነው ማለት ነው። ኢን ሲምፕል ወርድስ ኢምፐልስ ኢዝ ዋት አፕንስ ዌን ኤ ፎርስ ኢዝ አፕላይድ ቱ ሰምቲንግ ማለት ነው። የሆነ ፎርስ የሆነ የሚንቀሳቀስ ኦብጀክት አለ። ፎርስ አፕላይ ያደረግንበት ሞመንተሙ ተለወጠ አይደለ? ስለዚህ ከዛ በኋላ የተፈጠረው ነገር ሞመንተሙ ሲለወጥ ቼንጂንግ ሞመንተሙ ምንድነው? ኢምፐልስ ነው ማለት ነው። ኢት ኮዝስ ዘ ኦብጀክትስ ስፒድ ቱ ቼንጅ። ስፒዱ እንዲለወጥ ነው። ብዙ ጊዜ ማሱን አንለውጠውም፣ ምክንያቱም ማሱን መለወጥ ይከብዳል ማለት ነው። ስፒዱ ነው እንዲለወጥ የምናደርገው። አንድ ነገር አንድ ኦብጀክት ቢንቀሳቀስ ሞመንተሙን መለወጥ ከፈለግን ስፒዱን ነው እንጂ የምንለውጠው ማሱን አንለውጠውም ማለት ነው። ምክንያቱም ማሱን መለወጥ በጣም ከባድ ነው፣ የማይሆን ነገር ነው ማለት ነው። ስለዚህ ስፒዱን ስንለውጠው ሞመንተሙም ይለወጣል ማለት ነው። ፎርሙላችን ቼንጂንግ ሞመንተም ኢምፐልስ ነው። ቼንጂንግ ሞመንተም ኢዝ ኢኳልስ ቱ ማስ ታይምስ ቼንጂንግ ቬሎሲቲ። እንደነገርኳችሁ ቼንጂንግ ሞመንተም እንዲኖር ቼንጂንግ ቬሎሲቲ ነው የሚኖረው። ምክንያቱም አንድ ኦብጀክት ሲንቀሳቀስ ማሱን መለወጥ አንችልም። ሞመንተሙ መለወጥ ከፈለግን የዛን ኦብጀክት ሞመንተም መለወጥ ከፈለግን ስፒዱን ነው የምንለውጠው ማለት ነው። ስፒዱ ከተለወጠ በኋላ ሞመንተም ይለወጣል። ያ ቼንጂንግ ሞመንተም ደግሞ ኢምፐልስ ብለን እንጠራዋለን ማለት ነው። በጣም ጠቃሚ ኮንሰፕት ነው ማለት ነው። ኤግዛምፕል ኢፍ ዩ ኪክ ኤ ሶከር ቦል ዩር ፉት አፕላይስ ኤ ፎርስ ፎር ኤ ሾርት ፔሪድ ኦፍ ታይም ማለት ነው። ዛት ኢዝ ኢምፐልስ። አስዩም አድርጉ አንድ የቆመ ኳስ ነበር ብላችሁ አስዩም አድርጉ እና ያን ኳስ ሄደን በእግራችን መታ ነው። ልክ በእግራችን ስንመታው
ሞመንተሙ ተለወጠ ማለት ነው። መጀመሪያ ሞመንተም ነበረው ያ ኳስ አልነበረውም። ሞመንተሙ ዜሮ ነበረ። ምክንያቱም አንድ ኦብጀክት ስፒድ ከሌለው ወይም ቬሎሲቲ ከሌለው ሞመንተም የለውም ማለት ነው። ግን እኛ ሞመንተም እንዲኖረው አደረግን መጀመሪያ። ስለዚህ ቼንጂን ሞመንተም አለ ማለት ነው። ሞመንተሙ ከዜሮ ወደሆነ አማውንት ተለውጧል ማለት ነው። ስለዚህ ያ ቼንጂን ሞመንተም ኢምፐልስ ይባላል ማለት ነው። በቀላሉ ኢምፐልስ ኢዝ ቼንጅ ኢን ሞመንተም ማለት ነው። ዋት ኢዝ ዘ ዲፍረንስ ቢትዊን ኢምፐልስ ኤንድ ሞመንተም? የሞመንተም እና የኢምፐልስ ልዩነት ምንድን ነው? አሁን የተረዳ ነው ይመስለኛል። ሞመንተም ኢዝ ዘ ኳንቲቲ ኦፍ ሞሽን አን ኦብጀክት ሃዝ። ሞመንተም የምንለው ኳንቲቲ ኦፍ ሞሽን ያ ኦብጀክት ያለው እንቅስቃሴ ብዛት ብላችሁ መያዝ ትችላላችሁ በአማርኛ። ወይም ደግሞ በቃ ያ ኦብጀክት ልኬት ማለት ነው። ዘ ሜዠር ኦፍ ዘ ኦብጀክት ኦፍ ዘ ሞሽን ኦፍ ዛት ኦብጀክት ማለት ነው። ለምሳሌ ኤ ሙቪንግ ካር ሃዝ ሞር ሞመንተም ዛን ኤ ባይክ ሙቪንግ አት ዘ ሴም ስፒድ ቢኮዝ ኢት ሃዝ ሞር ማስ። አንድ መኪና አለ፣ አንዲት ሳይክል አለች ወይም ብስክሌት አለች። ከዛ ሁለቱም በተመሳሳይ ቬሎሲቲ እየሄዱ ነው። ከፍተኛ ሞመንተም ያለው የትኛው ነው? መኪናው ነው። ምክንያቱም ማሱ ከፍተኛ ስለሆነ ማለት ነው። ስለዚህ ማስ ታይምስ ቬሎሲቲ አድርገን የምናገኘው ነገር ሞመንተም ይባላል በቀላሉ ማለት ነው። ኢምፐልስ ደግሞ ምንድነው? ዘ ቼንጅ ኢን ሞመንተም የዛ አሁን ለምሳሌ እየተጓዙ ነው አይደለ? መኪናዋን ብስክሌቷን ሞመንተማቸውን መለወጥ ፈለግን። ከሁለቱ የየትኛውን ሞመንተም ነው በቀላሉ መለወጥ የምንችለው? የብስክሌቷን ነው። ምክንያቱም እሷን በቀላሉ ማቆም እንችላለን፣ ቬሎሲቲዋን በቀላሉ መቀነስ እንችላለን ማለት ነው። ስለዚህ ኢምፐልስ ኢዝ ዘ ቼንጅ ኢን ሞመንተም ኮዝድ ባይ ኤ ፎርስ አፕላይድ ኦቨር ኤ ፔሪድ ኦፍ ታይም ማለት ነው። ቼንጅ ኢን ሞመንተሙ ኢምፐልስ ነው ማለት ነው። ቼንጅ ኢን ሞመንተም ያው ፎርሙላው ማስ ታይምስ ቼንጅ ኢን ቪ ነው። ቀደም አይተነዋል። አሁን ማየት የፈለግነው እቺን ነው ማለት ነው። ቼንጅ ኢን ሞመንተም ኢዝ ኢኳልስ ቱ ፎርስ ታይምስ ቼንጅ ኢን ቲ። ይሄ ፎርሙላ ከየት መጣ? ይሄ የኢምፐልስ ፎርሙላ ነው። የፎርሙላ ከየት መጣ ብንል ዘ አባቭ ፎርሙላ ድራይቭድ ፍሮም ዘ ፕሪቪየስ ዋን ወይንም ደግሞ ቼንጅ ኢን ሞመንተም ኢዝ ኢኳልስ ቱ ማስ ታይምስ ቼንጅ ኢን ቪ ከሚለው ነው የመጣው ማለት ነው። እንዴት አድርገን መጣም ብንለው እንዴት አድርገን ነው ወደዛ የለወጥ ነው ብንል ፎርስ ኢዝ ኢኳልስ ቱ ማስ ታይምስ አክሰለሬሽን የሚለውን ፎርሙላ እናውቃለን አይደለ? ማሷን ለብቻው እናስቀራት፣ ፎርስ ኦቨር አክሰለሬሽን ይሆናል። ከዛ የላይኛው ፎርሙላ ላይ እንተካት። የላይኛው ፎርሙላ ላይ ስንተካት ቼንጅ ኢን ቪ ኢዝ ኢኳልስ ቱ ፎርስ ኦቨር አክሰለሬሽን በማሱ ቦታ ነው የተካ ነው ታይምስ ቼንጅ ኢን ቪ ይሆናል ማለት ነው። ነገር ግን ቼንጅ ኢን ቪ ኦቨር አክሰለሬሽን ቲ ይሆናል ማለት ነው። ስለዚህ ቼንጅ ኢን ሞመንተም ኢዝ ኢኳልስ ቱ ፎርስ ታይምስ ቼንጅ ኢን ቲ። አንድ ኦብጀክት ላይ ምን ያህል ፎርስ አፕላይ አድርገን የምናገኘው ማለት ነው። ሞመንተሟን ለመለወጥ የወሰደብን ፎርስ ማለት ነው። ፎርሱ ከታይሙ ጋር ታይሙ ምንድነው ብንል ምን ያህል ደቂቃ ነው ወይም ምን ያህል ሴከንድ ነው ፎርስ አፕላይ ያደረግነው። አሁን ለምሳሌ 5 ኒውተን ፎርስ አንዲት ኳስ ላይ አፕላይ ብናደርግ ለምን ያህል ሴከንድ ነው አፕላይ ያደረግነው ሞመንተሙን ለመለወጥ የሚለውን የሚነግረን ነው ማለት ነው። ለምሳሌ when you catch a fast ball your hands apply a force over time to stop it that is impulse reducing its momentum። አንድ በፍጥነት የሚንቀሳቀስ ኳስ አለ፣ በእጃችን ያንን ኳስ አቆም ነው ፎርስ አፕላይ ያደረግንበት ማለት ነው። ለምን ያህል ሴከንዶች ነው ፎርስ አፕላይ ያደረግንበት? ያንን እንለካለን። ለምሳሌ ለ2 ሴከንድ ለ3 ሴከንድ ሊሆን ይችላል። ከዛ ሞመንተሙ ይለወጣል አይደለ? ወይ ኳሷ ትቆማለች ወይም ፍጥነቷን እንድትቀንስ እናደርጋታለን። ዛቲስ ኢምፐልስ ማለት ነው። ሪዲዩሲንግ ኢትስ ሞመንተሙን ቀነስ ነው፣ ዜሮ አደረግነው ወይንም ደግሞ ቀነስ ነው፣ በጣም ቀነስ ነው ማለት ነው።
ሞመንተሙን ግን ስንቀንሰው አስዩም አድርጉ ማሱን አንነካም፣ ስፒዱን ነው የምንቀንሰው። ሁልጊዜ ሞመንተሙን የምንቀንሰው በስፒዱ ነው፣ ወይም ቬሎሲቲውን ስንቀንሰው ሞመንተሙም አንዱ ላይ ይቀነሳል እንጂ ማሱን አንቀንስም ማለት ነው። ሳምፕል ፕሮብሌም፣ አንድ ፕሮብሌም ለመስራት እንሞክር። ቱ ካርትስ ኮላይድ፣ ሁለት ጋሪዎች አሉ ብላችሁ አስዩም አድርጉ። ካርት ኤ እና ካርት ቢ። ከዛ ካርት ኤ 2 ኪሎ ግራም ይመዝናል፣ በ3 ሜትር ፐር ሰከንድ እየተንቀሳቀሰ ነው። ካርት ቢ ደግሞ 3 ኪሎ ግራም ነው፣ ቆሟል። ሁለቱ ኮላይድ አደረጉ። አፍተር ፐርፌክትሊ ኢንኢላስቲክ ኮሊዥን ዘይ ስቲክ ፋይንድ ፋይናል ቬሎሲቲ። አስተውሉ፣ ኢንኢላስቲክ ኮሊዥን ነው ያለን። ቅድም የኮሊዥን አይነቶችን አውርተን ነበር። ስለዚህ አስታውሱ፣ ኢንኢላስቲክ ኮሊዥን ምን አይነት ነው? ኢንኢላስቲክ ኮሊዥን የምንለው ስቲክ ቱጌዘር ወይንም ደግሞ ተጣብቀው አንድ ላይ ሲሄዱ፣ ከኮሊዥኑ በኋላ ተጣብቀው አንድ ላይ ሲሄዱ ያ ኢንኢላስቲክ ኮሊዥን ነው። ዘይ ስቲክ ራሱ ይነግረናል። ፋይንድ ፋይናል ቬሎሲቲ። ከተጣበቁ ሁለት ቬሎሲቲ አይኖራቸውም መቼስ አይደለ? አንድ ቬሎሲቲ ነው የሚኖራቸው። መጨረሻ ላይ ከተጋጩ በኋላ አንድ ላይ ሲሄዱ ያላቸውን ቬሎሲቲ ፈልጉ ነው የተባለው። እንዴት አድርገን ነው የምንፈልገው? ፎርሙላችንን እናውቃታለን። ኤም1 ዩ1 ሲደመር ኤም2 ዩ2 ኢዝ ኢኳልስ ቱ ኤም1 ቪ1 ፕላስ ኤም2 ቪ2 ማለት ነው። ይህን ፎርሙላ እናውቃለን። but the collision is inelastic, that means kinetic energy is not conserved, so we have only one final velocity. kinetic energy conserved አይደለም፣ ስለዚህ አንድ ፋይናል ቬሎሲቲ ነው የሚኖረን ማለት ነው። ስለዚህ m1 1 ፕላስ m2 u2 is equals to m1 ፕላስ m2 ታይምስ ቬሎሲቲ ማለት ነው። ስለዚህ በቀላሉ የተሰጡንን ነገሮች አስገብተን ስንሰራ ኤም1 ስንት ነው የተሰጠን? 2 ኪሎ ግራም፣ ኤም2 3 ኪሎ ግራም ነው። ኢኒሻል ቬሎሲቲው 3 ነበረ፣ እዚህ ጋር ተሰጥቶናል። በደንብ አስተውላችሁት። የመጀመሪያው ጋሪ 2 ኪሎ ግራም ነው የሚመዝነው፣ በ3 ሜትር ፐር ሰከንድ ነበረ የሚንቀሳቀሰው። ስለዚህ ኢኒሻል ቬሎሲቲው 3 ሜትር ፐር ሰከንድ ነው። ካርት ቢ 3 ኪሎ ግራም ነው፣ አትሬስት ነው። ፐርፌክትሊ ኢንኢላስቲክ ኮሊዥን ነው ያካሄዱት። ስለዚህ በፎርሙላችን አስገብተን ስንሰራ 2 ታይምስ 3 ፕላስ 3 ታይምስ 0 ኢዝ ኢኳልስ ቱ አድርገን ስንሰራ ቪ ፋይናል ቬሎሲቲያቸው 1.2 ሜትር ፐር ሰከንድ እናገኛለን። ተጣብቀው አንድ ላይ የሚሄዱበት ቬሎሲቲ 1.2 ሜትር ፐር ሰከንድ ነው። ለዛሬ የነበረን ቪዲዮ ይሄን ይመስል ነበረ። እነዚህን ጥያቄዎች ሞክሯቸው፣ ቀላል ጥያቄዎች ናቸው። ቪዲዮውን ከወደዳችሁት ከተጠቀማችሁበት ላይክ እንድታደርጉ ቻናሉንም ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። የዚህን ቪዲዮ ፒዲኤፍ ማግኘት የምትፈልጉ ከሆነ የቴሌግራም ቻናል ሊንክ አስቀምጥላችኋለሁ። የቴሌግራም ቻናሉ አዲስ ነው፣ እየገባችሁ ብትጎበኙት ደስ ይለኛል። ስለተከታተላችሁኝ አመሰግናለሁ።